ይጦረኛል ብላችሁ ስታስቡ ጡረታው ይቀር። ሰላም ሲነሳችሁ ግን ምንድነው ፊል ልታደርጉ ነው? እንዲህ አይነት ክፉ ሰዎች ዘመድ መሳይ ዘመድ ያልሆኑ ወዳጅ መሳይ ጠላት የሆኑ ሰዎች ዙሪያችን አሉ። የብዙዎችን ጓዳ ያንኳኳ እውነት ነው። አንተ እንዴት ብትጨክን ነው 7 ቤተሰቦችን በጭካኔ ገደልከው ይላል። በደመነፍስ የሚወስን ሰው በዝቷል። በደመነፍስ ፍርድ የሚሰጥ ሰው በዝቷል። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናሌ ተከታታዮች ይኸው ዛሬም እግዚአብሔር ፈቅዶ ተገናኝተናል። ያለሱ ፍቃድ ምንም የሚሆን ነገር የለምና በድጋሚ 100,000 ሰብስክራይበር ስላስገባችሁኝ እጅግ በጣም አመሰግናለሁ። እግዚአብሔር ይስጥልኝ ማለት እፈልጋለሁ። እንግዲህ ለዛሬም አንድ የሚገርም መረጃና ታሪክ ነው ወደ እናንተ የማቀርበው። በነገራችን ላይ ምን ያህሎቻችሁ በማወቅም ባለማወቅም እናቶቻቸውን ተነቃችኋል? ዛሬ ደግሞ ምን አይነት ርዕስ ነው ይዘህ የመጣኸው ልትሉኝ እንደምትችሉ እገምታለሁ። ነገር ግን ታሪኩን በዝርዝር ስነግራችሁ ምን ለማለት እንደፈለኩ ይገባችኋል። ብዙ ጊዜ ብዙዎቻችሁ የደወላችሁ ታሪካችሁን ሼር ታደርጉኛላችሁ። ለዛሬም እንግዲህ ሼር ያደረገልኝ ልጅ ልክ እንደደወለ ቃል በቃል እናቴን ተነጥቄያለሁ ያለኝና ብዙ ነገር በአእምሮ የመጣ እናቴን ተነጥቄያለሁ፣ እናቱን በሞት አጥቶ ነው ብዙ ነገር ሀሳቦች ውስጥ ይገባልና ምን ማለት ፈልገህ ነው ስለው እናቴን በዙሪያ ያሉ በጣም የቅርብ የምላቸው ሰዎች ነጠቁኝ ነው ያለው። የእሱን ታሪክ ከሰማሁ በኋላ ግን በሱ የታሪክ መነጽርነት የብዙዎችን ሕይወት ለመዳሰስ ሞከርኩ። የብዙዎችን ቤት ለማንኳኳት ሞከርኩና ብዙዎች እንደዚህ አይነት ታሪክ እንደገጠማቸው እርግጠኛ ሆኖ መናገር ይቻላል። ልብ ብለን ስላልተመለከት ነው፣ ልብ ብለን ስላልመረመር ነው፣ ልብ ብለን ዙሪያችንን ስላልተመለከትን እንጂ ብዙዎች በጣም ክፉ በሆኑ ግን ደግ መስለው በቀረቡ ሰዎች እናቶቻቸውን ተነጥቀዋል። የእናትና ልጅ ፍቅር መክኖ ቀርቷል። እናትና ልጅ ለአንዴና ለመጨረሻ ጊዜ ላይገናኙ ተራርቀዋል። ይሄ የብዙዎችን ጓዳ ያንኳኳ እውነት ነው። ይህ የብዙዎችን ጓዳ ከድምቀት ወደ ፍዘት የቀየረ እውነት ነው። ይህ በጣም የሚዋደዱ በፍጹም ሊለያዩ የማይችሉ እናትና ልጆችን ያለያየ በዙሪያችን ያለ እውነት ነው። ይሄ ልጅ እንዴት ነው እናትህን የተነጠቅከው ብዬ ስጠይቀው የመለሰልኝ መልስ ምንድነው? እንግዲህ የብዙዎቻችሁንም መልስ ይመልሳል ብዬ ነው የማስበው። እኔ ለእናቴ ብቸኛ ልጅ ነኝ አለ። ወንድምም እህትም የለኝም። አባቴን በሞት ከተነጠቅኩኝ ቆይቻለሁ። ስለዚህ አፈር ልሳ ዛሬ ድረስኩበት ደረጃ ያደረሰችኝ እናቴ ነች። እናቴ ለእኔ ያላትን ፍቅር ልነግርህ አልችልም። ግልጽ ነው። ኢትዮጵያን እናቶች ለልጆቻቸው ያላቸው ፍቅር ይታወቃል። ኦፍኮርስ ኢትዮጵያን እናቶች ስል አሁን አንዳንዶቹ ዝም ብሎ በአባር ቤንቸር ተነስተው የሌላውስ ዓለም እናት ሊሉ ይችላሉ። ስለሌላው ዓለም ብዙ የማውቀው ነገር ስለሌለ ስለሌላው ዓለም እናቶች የማውቀው ነገር ስለሌለ እኔ እርግጠኛ ሆኜ የምናገረው ስላደግኩበት ማህበረሰብ ነው። ኦፍኮርስ እናት ልጇን ትጠላለች ብሎ ማለት ይከብዳል። ግን ኤክሰፕሽናል የሆኑ ኬዞች ይኖራሉ። በታሪክም ሰምተናል። በተለያዩ የፍርድ ችሎቶችም ላይ ተመልክተናል። እናት ልጇ ላይ ወንጀል ፈጽማ፣ በተቃራኒው ደግሞ ልጅም እናቱ ላይ ወንጀል ፈጽመው ተመልክተናል። ይሄ ግን በጣም ኤክሰፕሽናል ነው። አንዳንድ ጊዜ ደግሞ ከአእምሮ ህመም ጋር የተያያዘ ነው። እንደ አጠቃላይ ስንመለከተው ግን በጣም ክፉ በሆኑ ነገር ግን ደግ መስለው ለመቅረብ በሚሞክሩ ጥሩ ምላስ ባላቸው ደጋግ ሰዎችን ባልዋሉበት ቦታ እያዋሉ ስም የሚያወጡ ሰዎች እናትና ልጅን አራርቀዋል። መቼም አይለያዩም የተባሉ እናትና ልጅ ለአንዴና ለመጨረሻ ጊዜ ተለያይተው ቀርተዋል። መቼም አይጨካከኑም የተባሉ እናትና ልጅ በክፉ ሰዎች ግን ደግ በመስለው በቀረቡ ጮሌ ምላስ ባላቸው ተራርቀው ቀርተዋል። እና ለዚህም ነው ምናሎቻችሁ እናቶቻችሁን ተነጥቃችኋል ያልኳችሁ ለዚህ ነው። ምን ያህሎቻችሁ እናቶቻችሁን ተነጥቋችኋል ያልኳችሁ ለዚህ ነው። እና ይሄ ባለ ታሪክ የነገረኝ እንግዲህ ምንድነው አብረን እየኖርን እያለን በአባቴም በእናቴም በኩል የሚዛመዱ ዘመዶች አሉ። አባቴም በህይወት እያለ እንግዲህ ቤታችን በጣም ያሞቀ ነበር፣ የደመቀ ነበረ። ብዙ ዘመድ ይመጣል። የሚበላበት የሚጠጣበት ቤት ነው። ነገር ግን አባቴ ከሞተና የችግር አለንጋ እኛን መግረፍ ከጀመረበት ጊዜ ጀምሮ ያው ብዙዎች እየራቁ ሄዱና እኔና እናቴ ብቻ ባዶ ቤት ታቅፈን ቁጭ አልን ያለው
እኔ አሁን በዛ መስማማት ይከብደኛል፣ ባዶ ቤት ታቅፈን የሚለው ምክንያቱም ከእናትና ልጅ ፍቅር በላይ ምንም ስለሌለ ሁለቱ ብቻም ፍቅር እስካላቸው ድረስ ባዶ ቤት ውስጥ ናቸው ብዬ አላምንም። በግሌ ብዙ ጊዜ ያው ኢንተርምስ ኦፍ ቁስ ኢንተርምስ ኦፍ መኒ ነገሮችን ስለምንለካ ነው እንጂ እውነተኛ ፍቅር መተሳሰቡ ካለ እንደዚህ አይነት ፍቅር ያለበት ቤት ባዶ ነው ለማለት እኔ በግሌ ይከብደኛል። እና በዛ አይነት ሁኔታ እያለን የኔና የእናቴ ፍቅር እንግዲህ አሁን ዘመኑ ነው እንዳልል ሁሌ በዘመን እየፈረድን መቀጠሉ አግባብ ነው ብዬ አላስብም። የራሳችንንም ስህተት የራሳችንንም ክፍተት ሁሌ በዘመን ሁሌ በሰይጣን እያሳበቡ መሄድ አግባብ ነው ብዬ አላምንም። እንደውም አንድ ተረት ትዝ አለኝ። ምክንያቱም አሁን ክፋታችንን ሁሉ በሰይጣን ላይ ነው የምናላክከው እና አንዱ 7 ቤተሰቦቹን ይገልና ችሎት ፊት ይቀርባል፣ ዳኛ ፊት ይቀርባል እና ዳኛው በጣም ተገርሞ ምን ይለዋል? አንተ እንዴት ብትጨክን ነው 7 ቤተሰቦችን በጭካኔ ገደልከው? ይለዋል። ገዳዩ ምን ላድርግ እኔ አውቄ ሳይሆን ሰይጣን አሳስቶኝ ነው አለ። በዚህ ሰዓት ሰይጣን ይመጣና ክቡር ዳኛ እንኳን እኔ ላሳስተው ይቀርና እኔ ራሴ ገርሞኝ 7ቱንም ቤተሰቦቹን ሲገል ቆሜ በአግራሞት እመለከተው ነበር አላሉ። በዚህ ደረጃ ጨክነናል ነው። በዚህ ደረጃ ሰይጣን እስኪገረምብን ሰይጣን እስኪደነቀብን ክፋታችን ያን ያህል ሄዷል። እናትና ልጅን የሚያለያይ፣ እናትና ልጅን የሚያቀማማ፣ እናትና ልጅን የሚያኮራረፍ እና መጀመሪያ አይመስለኝም ነበር አለ ሲቀርቡ በደግነት ለእሷ ሀሳቢ ለእሷ የዋህ በመምሰል ለእሷ ደጋፊ በመምሰል በኋላ ግን በአጋጣሚ ሆኖ ልጁ እናቱ ቤት ይኖር እንጂ በጣም ቢዚ ስለነበረ ጠዋት ወጥቶ ማታ የሚገባ ነው። አንዳንድ ጊዜ ቢዚ ሲሆን ለስራ ክፍለ ሀገር ይወጣል እንዲህ እና ይሄ ክፍተት ለነዛ ሰዎች መግባት ምክንያት ሆነና እሱ እንደም ዝም ብሎ ውጪ እንትን ይላል እንጂ ላንቺ አያስብልሽም አይነት ነገር ይሄ ብዙዎች ጋር የሚያጋጥም ነገር ነው። ነገር ግን እናቶች እዚህ ጋር ቆም ብለው ሊያስቡ ይገባል። አንዳንድ ጊዜ እድሜ ሲገፋ እናቶች ብቸኝነት ይሰማቸዋል። የሚያወራቸው ይፈልጋሉ፣ የሚያባብላቸው ይፈልጋሉ እና ያችን ክፍተት የሚጠቀሙ ደግሞ ክፎች አሉ። አንዳንዴ ምንም ባያገኙ እንኳን እናትና ልጅን አራርቀው ምንም ባያገኙ እንኳን አንዳንዶቹ ኦፍኮርስ የሚያስቡትም ታርጌት የሚያደርጉት ንብረት ይኖራል። ምናልባት እናት ጋር የሆነ ንብረት ካለ እናትና ልጅን አለያይቶ በዝምድና ስም እዛ ገብቶ እንዲህ አይነት ነገሮች ብዙዎች ጋር ይከሰታሉ። እኔ ከአሜሪካ ተደውሎ የተነገረኝ 1-2 ታሪክ ከዚህ ጋር ተመሳሳይነት አለው እና ሀፕን ያደርጋል ይሆናል እላችሁ ፈልጌ ነው። እና ይሄ ልጅ ክፍለ ሀገር በሚሄድበት ሰዓት ላይ ቢዚ ሊሆን ይችላል። እናቱ ስልክ ላይ ደውል ይችላል። አንዳንዴ ደግሞ ሲስተም ሲጠፋ በወቅቱ ገንዘብ ላይ ልክ ይችላል። እችችን ጥቃቅን የሆኑ ነገሮች ዶቶ አገጣጠሙና አይሱ እኮ እንዲህ ከጓደኞቹ ጋር የራሱን ምቾት ነው የሚጠብቀው የራሱን ነገር ነው እንትን ምናምን ሲባል እናት እውነት እየመሰላቸው መጣ እና አንዳንድ ጊዜ ደግሞ በተፈጥሯችሁ እንግዲህ ሁሉም የራሱ ባህሪ ይኖረዋል። እንግዲህ ከወቅታዊ የኑሮ ሁኔታ አንጻር የሚያበሳጫችሁ ነገር ሊኖር ይችላል። አንዳንዴ ከሰዎች ጋር ስትነጋገሩ በሆነ ነገር ተበሳጭታችሁ ሊሆን ይችላል። የድምፃችሁ ቶን እንደ በፊቱ ላይሆን ይችላል። በሰላም ላታወሩ ትችላላችሁ። የሆነ ውስጣችሁ ያለው ሌላ ከስራችሁ ጋር ከስራ ባልደረቦቻችሁ ጋር በተገናኘ ያበሳጫችሁ ነገር ይዛችሁ የሆነ ሰው ሲያናግራችሁ በዛ የድምፅ ቶን ልታወሩ ትችላላችሁ እና እነዚህ ነገሮች ሲሆኑ እናት እውነት እየመሰላችሁ ይሄዳል። ለምሳሌ በሆነ አጋጣሚ ልጁ ያለበትም የስራ ከብዙ ሰው የሚያገናኘውና በጣም ስትረስፉል የሆነ ስራ ስለሆነ በዛ ስሜት ውስጥ ሆኖ ሲደውለት እስኪ አንዴ እደውልልሻለሁ ብለው ሲነጫነጭ ልክ እነዛ ሰዎች ከሚነግሯቸው ጋር እያገጣጠሙት መጡ። ልጁ በፍጹም ይህንን ነገር አላሰበም። እነዚህ ነገሮች ተጠራቅመው እኔና እናቴን ያቀያይማል፣ እኔና እናቴን ፍቅር ይሸረሽራሉ ብሎ በፍጹም አላሰበም እና እየቆየ ሲሄድ ያሆነ ለምሳሌ ፊልድ ሄዶ 15 ቀንም ወርም ቆይቶ መጥቶ ሲመጣ የእናቱ ፊት እየተለወጠበት መጣ። እንዴ ምንድነው ሲል እኔማ ምን አደርግልሃለሁ ጓደኞቼ ያዋጡ እኔማ በቃ ባለቤቴ ከሞተ በኋላ አጠገቤ ሰው የለም አይነት ነገር። እንዴ እኔ ያለሁ አይደለም ወይ ከኔ ውጭ ማን አለሽ? አንቺስ ከኔ እኔ ላንቺ አንቺ ለኔ ከኛ ውጭ የሚደርስልን ማን አለ አይነት ነገር ሲያቀርብላቸው እሱን እንኳን ቶ ማንደበት ብቻ ነው ቃል ብቻ ነው የሚሸነግለኝ አይነት ነገር። አሁን እሱ የእናቱ ባህሪ መቀየር እሱ በሚሄድበት ሰዓት ላይ ናፍቆት፣ ብቸኝነት እንዲህ አይነት ነገር
ይሆናል ብሎ ነው እንጂ አስበው ዙሪያውን ያሉ ሰዎች የእናቱን አእምሮ እያጠቡ እንደሆነ ብሬኖሽ እያደረጉ እንደሆነ አልገባውም ለጊዜው ማለት ነው። ከዛ በኋላ ግን እየቆየ ሲሄድ የእናቱን ባህሪ መለወጥ ማጥናት ሲጀምር አጠገቡ ያሉ ሰዎች እሱን ያልዋለበትን ቦታ እያዋሉ መፈረጅ እንደጀመሩ ገባው። ነገራቸው ለእናቱ ተይ እኔና ባንቺ መሃል ወዳጅ የሚመስሉ ነገር ግን ወዳጅ ያልሆኑ ሰዎች እየገቡ ነው። ተይ አያዋጡሽም። እናት ሊሰሙት አልቻሉ። ስለዚህ ማባቢያቸው ምንድነው? ልጁ በሚሄድበት ሰዓት ላይ 1 ወርም 2 ወርም ሲቆይ ትንንሽ ቅንጥብጣቢ ነገሮች፣ ብዙ ሰው በነገራችን ላይ የሚሸወደው ትልቅ ነገር ማግኘት የቻለ ትንሽ ቅንጥብጣቢ ነገር ማግኘት ሲጀምር የትልቁ ነገር ፋይዳ በዚህኛው ይዋጥና ያኛው ነገር ይረሳል እና በትናንሽ ነገሮች ሲመጡ የሆነ ነገር ሳንቲም ሸጉጥ ሲያደርጉላቸው እውነት መሰላቸው። ከዛ በኋላ ጭንቅላታቸው ውስጥ በገባው ክፉ ነገር ልጃቸው እሳቸውን እንደማይፈልግ እንደማይወድ ከልጃቸው ይልቅ እነዚህ የቅርብ ዘመድ ነው የሚሉ ሰዎች እንደሚያስቡላቸው እንደሚቀረቁላቸው አይነት ነገር ሌላ ጉዳዮች እንኳን ሲኖሩ ልጃቸውን ሁሉ ማማከር ተው። አንድ ጉዳይ ሲገጥማቸው ፈጥነው የሚደውሉት ልጃቸው ጋር ነበር። እንዲህ አይነት ነገር አጋጣሚ ምን ይሻላል? አይ በቃ እናቴ ስመጣ እኔ አስተካክለዋለሁ፣ ለጊዜው ግን የሚቸግርሽ ከሆነ እንዲህ አይነት ነገር እልክልሻለሁ፣ ሰዎችን ያዥና ጓደኞቹንም ቢሆን ከነሱ ጋር እንደዛ አይነት ነገር። አሁን ግን ምንም አይነት ነገር ጉዳይ ሲያጋጥማቸው በፍጹም ለልጃቸው መንገር ተው። ስለዚህ የቤታቸውንም ጉዳይ የሆነ ጉዳይ ምናምን ሲያጋጥማቸው እነዛ ሰዎች ጋር ሆነ ኮንታክታቸው የበለጠ ነገሮች ከነሱ ጋር እየተጣበቁ በሄዱ ቁጥር ከልጃቸው ጋር ያላቸው ኮንታክት እየሰፋ መጣ። ልጁ እናቱን በጣም ይወዳል፣ እናቱን በጣም ያፈቅራል። ነገር ግን የእናቱ እሱን ትተው እነዛን ሰዎች ማመናቸው በጣም ስላበሳቸው እሱን በበኩሉ በእናቱ ላይ ቂም መያዝ ጀመረ። ይህን እንደ ቀልድ አትመልከቱት። ለትንሽ ነገር ብለው ወይም ደግሞ እናትና ልጅ ስለተለያዩ ብቻ እንግዲህ እኔ እንደዚህ አይነት ሰዎች አእምሯቸውንም ልቦናቸውም ሰይጣን ተቆጣጥሮታል ነው የምለው። ያ ካልሆነ እናትና ልጅን አለያይቶ ያለምንም ነገር መደሰት የሚችል ልቦና ቅዱስ መንፈስ ያለበት ልቦና ነው ብዬ ለማለት ይከብደኛል። እና ይሄ ነገር እየጨመረ በሄደ ቁጥር ልጅም በጣም እየተቀየመ መጣ። አስቡት፣ እውነቱን ነው። እዚህ ምድር ላይ የመኖሪያ ምክንያት ናት ያላት እናቱ ሌሎች ሰዎችን ሰምታ እሱን ኢግኖር ስታደርገው፣ እሱን ስትተው፣ እሱን አልሰማ ስትል ከሱ ይልቅ ሌሎች ሰዎችን መስማት ስትጀምር ምን አይነት የስነ ልቦና ተጽዕኖ ሊያድር እንደሚችል ታውቁታላችሁ። እና ያልፈለግም ቃል በቃል እንዳለኝ ያልፈለግም ስሜት ተሰማው። እነዛ ሰዎች ምን ያህል በእናቱ ላይ በጣም አሳይመንት እየሰሩ እንደሆነ የእነሱ መስራት ሳያንስ እናትየው እየተቀበሉ መምጣታቸው በጣም እያበሳጨው መጣ። ስለዚህ እሱም በኃይለ ቃል ሲናገር እናትም በኃይለ ቃል ሲናገሩ ነገሮች በጣም እየተገመዱ መጡና ውሉ የማይፈታበት ደረጃ ደረሰ። ስለዚህ ምንድነው በኋላ እንደውም ያለኝ ምንድነው በቃ እናቴ ነች፣ አልቆርጥባትም፣ መውደዴን ግን በውስጤ ነው የሚይዘው፣ አፈቅራታለሁ። እንደውም አንዳንዴ ብቻዬን ቁጭ ብዬ የማለቅስበት ጊዜ አለ። እነዛ ሰዎች እንደማያዋጣው ታውቃለሁ። አንዳንድ ጊዜ እንደውም ቁጭልና ወይ እናቴ እርቧት ይሆን፣ እናቴ ጠምቷት ይሆን፣ እናቴ አሟት ይሆን፣ እናቴ ደክሟት ይሆን ብዬ ብቻዬን አለቅሳለሁ። ያንን ስሜቷን ሼር እንዳላደርግ እድሜ ወዳጅ ለሚመስል ጠላት ያን ነገር አሳጥተውኛል። ከእናቴ ጋር በነፃነት እንዳላወራ፣ እናቴን እያቀፍኩኝ ችግሯን እንዳልጠይቃት፣ የእናቴን ህመም እንዳልረዳ፣ የእናቴን ጉስቁልና ምንድነው ብዬ እንዳልገነዘብ ምክንያት ሆነዋል። ጥፋተኛ ብትሆንም እሷ እኔ ልጨክንባት አልችልም። እንደ በፊቱ ግን በሚሄድበት ሰዓት ላይ ፊት ሁሉ ስለምትነሳ ያንን ስሜት ደግሞ እኔ መቋቋም አልችልም። የሚገርማችሁ ፊልድ ሄድም ብዙ ጊዜ የስራው ባህሪ ውጭ የሚያስወጣው ቢሆንም የሚኖረው እሳቸው ጋር ቢሆንም በኋላ ግን ያ ነገር በጣም ነገሮች ጥሩ አልሆን ሲሉ ቤት ለቆ ይወጣና ይከራያል። ያ ደግሞ የበለጠ ክፍተት ፈጠረ። ይሄው ስለጠላኸኝ ነው ቤቱን እንኳን ለቀ የወጣው አይደለም። በመሀላችን ያለው ነገር ጥሩ ስላልሆነ የበለጠ
ምክንያቱም እሱ ጭቅጭቁን ፈርቶ ነው። አንደኛ ሰላም ይፈልጋል፣ የስራው ባህሪ ሰላም የሚፈልግ ነው። በሄደ ቁጥር ግን ጭቅጭቁ በዛበት እንዲሆነ እንዲያድርገው እንግዲህ እሳቸው ጭንቅላት ውስጥ ያንን ነገር ያንን መርዝ የከተቱን እነዛ ሰዎች ናቸውና እናት እውነት መስሏቸዋል። ስለዚህ በመጣ ቁጥር ጭቅጭቅ ነው። ጭቅጭቅ ደግሞ ይሰለቻል። በየቀኑ እናንተ ደክሟችሁ ለማረፍ ስትፈልጉ የሚጨቀጭቃችሁ ሰው ቤት ውስጥ ካለ እረፍት ነው የምትፈልጉት። ስለዚህ ያንን መስማት ስለማትፈልጉ አይ ሰላም ላግኘ ብለህ ራቅ ትላለህ፣ ራቅ ትያለሽ። ይሄ ነገር ደግሞ የበለጠ ሌላ ነገር የበለጠ እናትየው እውነት እንዲመስላቸው አደረገና ነገሮች የማይፈቱበት ደረጃ ደረሱ። እንደሱ አባባል ነገር ግን በስክነት የማይፈታ ነገር የለም ብዬ ነው የማስበው። በተለይ በእናትና በልጅ መሃል ሲሆን ማለት ነው። እና እናቴን እየወደድኳት ራኳት። ራኳት ማለት ግን ከልብ ያወጣኋት ማለት አይደለም። እንደነገርኩ ብቻዬን ነውና በተለይ ፊልድ በመሆንበት ሰዓት ላይ እናቴ በዚህ ሰዓት ላይ ምን እያደረገች ይሆን? እርቧት ይሆን? አሟት ይሆን? ተበሳይታ ይሆን? በምን አይነት ስሜት ውስጥ ነች? እኔን እየናፈቀች ይሆን? ኦፍኮርስ እናቴን እንደማጠላኝ አውቃለሁ። ግን አእምሯ ውስጥ ያለው መርዝ እየወደደችኝም እንድትርቀኝ አድርጓታል፣ ገፋፍቷታል። ስለዚህ እነዛ ክፉ ሰዎች በቅርበት ስም ወይም በወዳጅ ስም ቀርበው እናቴን ነጥቀውኛል። የሚገርምህ ይሄ ታሪክ በእኔ ላይ ይከሰት እንጂ ብዙ ሰዎች በዛ አይነት ሁኔታ በጣም በቅርብ ሰዎች አማካይነት ብዙ እህቶች፣ ብዙ ወንድሞች እናቶቻቸውን እንደተቀሙ እገምታለሁ ነው ያለኝ። ምን ያህሎቻችሁ በዛ አይነት ሁኔታ እናቶቻችሁን ተቀምታችኋል? ምን ያህሎቻችሁ መቼም ከአንቺ በፊት ያስቀድመኝ ብላችሁ የምትጸልዩላቸውን እናቶቻችሁን በዛ አይነት ሁኔታ ተቀምታችኋል? እንግዲህ እንዳለመታደል ሆኖ በመከረኛ ዘመንና በመከረኛ ሰይጣን እያመካኘን የራሳችንን ክፋት እንላክካለን እንጂ አንዳንድ መምህራኖች እንደሚያስተምሩት ሰይጣን ራሱ ከኛ ክፋትን መማር ጀምሯል። ቅድም እንደነገርኳችሁ ነው። እንደው ተገርሞ 7 ቤተሰብ ሲጨርስ እንኳን እኔ ላሳስተው ይቅርና እኔም በጣም ገርሞኝ ቆሜ እየተመለከትኩ ነበር እንዳለው ሰይጣን እዚህ የሚያስደንቅ ዘመን ላይ ደርሰናል። የሚያስደንቅ ዘመን ላይ አእምሮቻችን የብዙዎቻችን ኮምፕሊትሊ ተቀይሯል። ኮምፕሊትሊ የምናየውንና ማናየውን፣ የምንወደውንና ማንወደውን፣ መመልከት ያለብንና መመልከት የሌለብንን፣ መፍረድ ያለብንና መፍረድ የሌለብንን እንኳን ማወቅ እስኪሳነን ድረስ ተቀይረናል። በደመ ነፍስ ነው ብዙዎቻችን የምንጓዘው። እንደ ሮቦት እንኳን ያው በተሰራለት ቴክኒካል ነገር ሰዎች የተቆጣጠሩት ቢሆን በሪሞት እንትን ሊል ይችላል፣ ቴክኒካል በሆኑ ነገሮች። የሰው ልጅ ግን በእግዚአብሔር አምሳል የተፈጠረ ሕይወትና ነፍስ ያለው የሰው ልጅ ግን አእምሮውን ተበዝብዞ በተለያዩ ምክንያቶች በደመ ነፍስ ሲንቀሳቀስ ከማየት የበለጠ የሚያስጠላ ነገር የለም። እዚህ ምድር ላይ የኮንትራት ሕይወት ነው የምንኖረው። የኮንትራት ሕይወታችንን ግን እንዴት ነው አጣጥመን፣ እንዴት ነው ቁም ነገር ሰርተንበት፣ እንዴት ነው ሌሎችን በፍቅር አገልግለንበት፣ እንዴት ነው የቅዱስ መንፈስ ማደሪያ ሆነን፣ እንዴት ነው እግዚአብሔር የሚወደውን ነገር በቆይታችን ወቅት አከናውነን የምናልፈው የሚለው ነገር አሁን ተዘንግቷል። አሁን ያለው ምንድነው? እንዴት ነው እናትና ልጅን ማለያየው? እንዴት ነው የሰውን ሀብት የምዘርፈው? እንዴት ነው በሰው ልጅ ላይ ክፋት ፈጽሜ በሱ ትከሻ ላይ ቆሜ የኔን ህይወት የማደራጀው? እንዴት ነው አንዱን አስለቅሼ የራሴን ኢምፓየር የምገነባው? ይሄ ነው አሁን የተያዘው። ለዚህም እኮ ነው አብዛኛውን ሰው አይታችሁት ከሆነ ብቻውን እያወራ የሚሄድ ሰው በዝቷል። በደመ ነፍስ የሚወስን ሰው በዝቷል። በደመ ነፍስ ፍርድ የሚሰጥ ሰው በዝቷል። ማህበረሰብ ዝቅጠቱ የሚጀምረው ከዚህ ነው። በደመ ነፍስ መፈረጅ ሲጀምር፣ በደመ ነፍስ ፍርድ መስጠት ሲጀምር፣ ቆም ብሎ ማሰብ ሲሳነው፣ መስከን ሲሳነው ማህበረሰብ እያሽቆለቆለ ለመምጣቱ ምልክት ነው። ምክንያቱም በጣም በሰከነ በጣም በተረጋጋ ማህበረሰብ ውስጥ ያለው ማህበራዊ ህይወት በራሱ ያስታውቃል። ጤነኛ ነው። ጤነኛ ተከባብሮ የሚኖር ተሳስቦ የሚኖር እየተረዳዳ የሚኖር የዛ ተቃራኒ ሲሆን ግን ማህበረሰብ አደጋ ላይ እንዳለ ፍጹም አመላካች ነውና ከማህበረሰብ ጉድፎች፣ ከማህበረሰብ ነቀርሳዎች፣ ከማህበረሰብ ካንሰሮች መካከል አንደኛው ደግሞ ቤተሰብን የሚበታትን ክፋት ነው። ልክ አሁን እዚህኛው
ወንድማችን ላይ እንደተመለከተው እና አንዳንድ ጊዜ ልጆች ደጎችም ሆነው አንዳንዱ በባህሪው ነው። እንግዲህ አንዳንድ ሰው በተፈጥሮ ደግ ይሆንና አንደበቱን ስትመለከት ክፉ የሚመስላችሁ ሰው አለ። አንዳንዱ ደግሞ በምላሱ ጮሌ የሆነና በተግባሩ ግን ከኋላ ጩቤ የሚቀረቅር አይነት ሰው ይሆናል። ሰዎች ጥሩ ነው ብለው የሚያስቡት ማለት ነው በምላሱ የሚብለጭ ምንድነው የሚያታልለውን በአንደበቱ የሚለሳለሰውን አስመሳዩን ነው በአሁኑ ሰዓት ላይ ሰዎች የሚቀበሉት። ይሄ በደንብ እየተለመደ የመጣ ነው እና የሌሎች በተለይ ኢኖሸንት የሆኑ ሰዎች ግን ይጎዳሉ፣ ክፉኛ ይጎዳሉ። ምክንያቱም እነሱ ማስመሰል አይችሉማ። እነሱ እውነቱን እንጂ በአንደበታቸው እየደለሉ በተግባራቸው ሰውን ከኋላው አያርዱም። ያልተፈጠረባቸውን ባህሪ ከየት ያመጡታል? ስለዚህ እነዚህ ሰዎች ከዘመኑ እውሸት ከዘመኑ ሐሰት ጋር መሄድ ስለማይችሉ በጣም ይጎዳሉ። ፍርድ ቦታ ላይ ቢሄዱ ለነሱ አይደለም ውሳኔ የሚሰጠው፣ ለአጭበርባሪው ነው። አሸናፊው ሌባው ነው። ውጤት የሚያገኘው አጭበርባሪው ነው። ስለዚህ ትክክለኛ መንገድ ይዘው ኖርም የሚባል ነገር አክብረው ኤቲክስ የሚባል ነገር አክብረው የሚሄዱ ሰዎች በጣም 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 ይጎዳሉ። ከዛ በኋላ ዓለምን መጥላት ዓለምንም የዓለምንም ነዋሪ መጥላት ይጀምራሉ። የሚያዩት ነገር ያቅለሸልሻቸዋል። የመኖር ህልውናቸው ይጠፋል። የመኖር ህልውናቸው ኢንተረስቱ ድብን ብሎ ነው የሚሞተው። ብዙ ጊዜ አይታችሁ ከሆነ አእምሯቸው ቶሎ የሚታወቀው ሰዎች ጤነኛ አስተሳሰብ ያላቸው ሰዎች ናቸው። ውሸት መቀበል አይችሉማ። ነገር ግን አሁን በገሃዱ ዓለም ላይ የምንመለከተው ነገር ደግሞ የሚያሳየን ተገላቢጦሹ ነው። አጭበርባሪው፣ ቀጣፊው፣ ዘራፊው ሲለወጥ ሲያልፍለት ችግር ተፈጥሮ እንኳን ፍትህ አደባባይ ሲካሄድ የሚፈረደው ለማን እንደሆነ ይታወቃል። እና ይሄ ከበፊት ጀምሮ በተለይ ደግሞ ጥሩ ቤተሰብ ውስጥ ያደጉ ትክክለኛው መስመር ይዘው ለመጡ ሰዎች በጣም በጣም ህመም ነው እና ይሄን ሁሉ ያነሳውላችሁ ለምንድን ነው? ይሄ ልጅ ከነገረኝ ታሪክ ላይ ተነስቼው እናቱን የተቀማበትን ነገር ነግሮናል። በተቻለ መጠን የእሱን ያህል ባይሆንም እሱ የነገረኝን እንደገና ለእናንተ በተቻለ መጠን ለማብራራት ሞክሬያለሁ እና በዚህ አይነት ሁኔታ እስኪ ምን ያህሎቻችሁ እናቶቻችሁን ብቻ ሳይሆን አባቶቻችሁን ተነጥቃችኋል? በነገራችን ላይ በዚህ አይነት ሁኔታ ሰዎች እናቶቻቸውን ብቻ አይደለም አባቶቻቸውንም ይነጠቃሉ። ከአባቱ ጋር ፍቅር ያለው ሰው በሁለተኛ ሰው ጣልቃ ገብነት አጎት ሊሆን ይችላል፣ አክስት ሊሆን ይችላል፣ የአጎት ልጅ፣ የአክስት ልጅ ምንም በሉት። በእንደዚህ አይነት ሰዎች ጣልቃ ገብነት አባትና ልጅም ይቀቀራሉ። እኔ የማስታውሰው አንድ የቤተሰብ ታሪክ አለ። ድሮ ቤተሰቦቼ ጋር በነበርኩበት ሰዓት ላይ ቤት የሚመጡ አንድ ትልቅ ሰው ነበሩ፣ የአባቴ ጓደኛ እና ሁሌ ይገርመኝ ነበረ። ሁሌ እኛ ቤት ናቸው እና አንድ ቀን አባቴን ጠየቁት የሆነ ነገር ስለተጠራጠርኩኝ እንዲህ ስለው አዎ አይ በቃ እዚህ ውስጥ አትግባ፣ ቢያንስ ቢሰማ ፊል ሊያደርግ ይችላል። ምንድን ነው አልኩት። እኔ ጉዳዩን ማወቅ ነው የፈለኩት እንጂ ሁሌም ቤታችን ሰው ስለማይጠፋ እንደውም ደስ ይለኝ ነበረ። አባቴ ከጓደኞቹ ጋር ሆኖ ቤት ውስጥ እየተጫወተ ዳማ ምናምን እየተጫወቱ የድሮውን ነገር ሲያወጉ ምናምን በጣም ደስ ይለኝ ስለነበረ ባለኝ ትርፍ ሰዓት ቁጭ ብዬ የሚያወጉትን ወግ ሰማ ነበር። እንዳሁኑ ለዛ ቢስ ወግ አልነበረም። ስለ ድሮ ስላሳለፉት ጊዜ ዘመቻ በነበሩበት ሰዓት ላይ ስለሰጡት አድቬንቸር በጣም ደስ የሚል ታሪኮችን ቁጭ ብዬ እነሱ ዳማ እየተጫወቱ ሰማ ነበረ። እውነት ያፍቅር ነበር በዛ ሰዓት ላይ እውነት ያመተሳሰብ ነበረ እና አስታውሳለሁ ሁሌ ምሳ ሰዓት ላይ ቡና ይፈላና ሌሎችን ጓደኞቹ ተሰባስበው ድሮን እያነሱ ሲጫወቱ ሌሎቹ ከተበታተኑ በኋላ እስከ መጨረሻው ግን እኛ ቤት የሚቆዩት እኚህ ሰውዬ ነበሩ እና ለዛም ነበር ስጠይቀው ነገረኝ። በጣም ክፉ የሆኑ የባለቤታቸው ዘመዶች ጣልቃ ይገቡና በዛም ነገር አወሳስበው ልጆቹንና አባትየውን ነው ያለያዩዋቸው። አባት ጣሩ አልቻሉም። ልጆቻቸው ጠቅላላ ጠላት ሆነው ተነሱባቸው። እንደዚህ አይነት ፍርጃ ደግሞ አይፍረድባችሁ። እናንተ መከራ አይታችሁ ሊያም ደግሞ ደማችሁን አጥንታችሁን ከስክሳችሁ ደማችሁን አፍሳችሁ ጦር ሜዳ ለጦር ሜዳ በረሃ ለበረሃ ተንከራታችሁ በመከራ ያሳደጋችሁት ልጅ ደርሶ ይጦረኛል ብላችሁ ስታስቡ ጡረታው ይቀር።
ሰላም ሲነሳችሁ ግን ምንድነው ፊል ልታደርጉ የምትችሉት? ያውም ደግሞ ያለ በቂ ምክንያት የሆኑ ሰዎች አእምሮ ውስጥ መርዝ ስለረጩና መርዝ ስላርከፈከፉ ብቻ ከዛ በኋላ ስለዛኛ ሰው በጣም ማዘን ጀመርኩ። የወላድ መካን ለአምነው ጥሩ ቦታ ያሉ ልጆች እንደነበሯቸው አስታውሳለሁ። ነገር ግን ወልደው እንዳልወለዱ ነው የሆኑት። እንደውም አስታውሳለሁ አንድ ሁለቴ የራሳቸውንም ለማጥፋት ሙከራ አድርገው ነበር ሲባል ሰምቻለሁ። እና በጣም የሚያሳዝን ስቶሪ ነው። እና እንዲህ አይነት ክፉ ሰዎች ዘመድ መሳይ ዘመድ ያልሆኑ ወዳጅ መሳይ ጠላት የሆኑ ሰዎች ዙሪያችን አሉ። ዙሪያችን ሆነው ግን ወይ እናቶቻችንን ያጥቁናል ወይ አባቶቻችንን ይቀሙናል። ይሄ ማለት ነው ማላየት ማለት መቀማት ነው፣ ሌላ ምንም አይደለም። ቀምቶ ወደ ራስ እንደዛም ወስዷቸው እኮ እስከ መጨረሻ ቢያዋጧቸው ጥሩ ነው። ይቀሟቸውና ግን መጨረሻ ላይ ከእናንተ ጋር እንዳለያቸው እርግጠኛ ሲሆኑ እነሱን ፊት ያዞሩባቸዋል። የዛ ሰዓት ላይ በእድሜው የገፋ ሰው ብዙ ነገር ያየ ሰው ከልጁም ከዛኛውም ወገን መሆን ሲያቅተው ምን አይነት ስነልቦናዊ ቀውስ ስነልቦናዊ ጉዳት ሊደርስበት እንደሚችል መገመት አይከብዳችሁም። እና እንዲህ አይነት ነገር በሚከሰትበት ሰዓት አሁን ወደ ዋናው ነጥብ ስንመጣ እንዲህ አይነት ነገር በሚከሰትበት ሰዓት በተለይ ከእናትና ከአባቶቻችን ይልቅ ልጆች የተሻለው ግንዛቤ ሊኖረን ይችላል እና እነሱ በደሜም በምንም ብዙ ነገር ፊልም ስለሚያደርጉ ያን ላይ ያመዛዝኑ ይችላሉ። እንደዛ እንኳን ቢፈጠር እኛ እንቻል እንደፈለገ ብንጎዳ እንደፈለገ ብንገፋ ወላጆቻችን ወይም እናቶቻችን ወይ አባቶቻችን የዛ አይነት ስሜት ውስጥ ገብተው እውነት መስሏቸው ከኛ ጋር ያላቸውን ቁርኝት ሊቆርጡት በሚሞክሩበት ሰዓት ላይ እኛ ወድቀንም ዝቅ ብለንም ዝቅ ያለ ከፍ ይላል በእግዚአብሔር ዘንድ እና ዝቅ ብለንም በተቻለ መጠን ከነሱ ላለመራቅ ብንሞክር ጥሩ ነው። ሞር በዚህ ብስጭት ተሰምቶን በዚህ ቅሬታ ተሰምቶን እንዴት እንዲፈጸማል ብለን ለምንርቅ ከሆነ እኛ ራሳችንን ብቻ አይደለም ቤተሰቦቻችንን እንጎዳለን። ስለዚህ ለሰዎች ክፋት ብለን የፈለገ ይሁን ዝቅ ብለን ፊት ቢነሱንም ወላጆች ናቸው። ምንም ነገር ቢሉን ያንን ነገር ችለን ነገሮችን አመዛዝነን ከነሱ ባንርቅ እስከ እድሜ ፍጻሜያቸው ድረስ አብረናቸው ብንሆን እንጠቀማለን እንጂ አንጎዳም። ነገር ግን በእንደዚህ አይነት ሁኔታ እናትን የሚነጥቁ አባትን የሚነጥቁ በርካታ ክፉ ሰዎች በዙሪያችን አሉና ከነሱ መጠንቀቅ ያስፈልጋል ለማለት ነው። እስኪ በሀሳብ መስጫው ሳጥን ላይ ከዚህም በተለየ ታሪክ ሊሆን ይችላል እናቶቻችሁን አባቶቻችሁን በሌሎች ሰዎች የተቀማችሁ በህይወት እያሉ የተቀማችሁ ሰዎች ካላችሁ ኮንታክት አድርጉኝ። ለዛሬ እንግዲህ ወደ እናንተ ያቀረብኩት መርሃ ግብር የተከታተላችሁት ነበረ። በቀጣይ በሌላ መርሃ ግብር እንገናኛለን። እስከዛው ግን በያላችሁበት ሰላም